ከ71 ላይ እስከ ሚሊዮን ፎሎወርስ አሁን ስንገባ አሁን 1.3 ሜንስትሪም ሆኗል ራስ እንጂ ሰው ከ71 ላይ ከመጀመሪያው ቪዲዮ እስካሁን ምን ያህል አመት ፈጀ? ኦልሞስት አሁን ይሄ አመት ሲያልቅ 5 አመት ነው። 5 አመት ከመጀመሪያው ቲክቶክ ሲጀምር ጀምሮ ነው ቲክቶክ ጀምሮ 3 ወር 4 ወር ምናምን በኋላ ነው የጀመረው። ኮቪድ ሰዓት 2012 መጨረሻ 2012 መጨረሻ አይደለም ኮቪድ ገባ መጋቢት የካቲት አካባቢ ላይ ከዛ እኔ ወደ ሰኔ አካባቢ ላይ ጀመርኩ። የሆነ ጊዜ በ10 ሰዓት ውስጥ 100,000 ፎሎወር አይደል አካውንት ከተዘጋ በኋላ በዚህ መጠን ሰው አለ እንደዚህ ፎሎወር ያገኝ እኔ ጃይቲ እንደዚህ ወዲያው በ10 ሰዓት ውስጥ እንደዛ ያለ አይመስለኝም። የለም ውጪ ላይ ሮናልዶ ሰው ዩቲዩብ ደረጃ ይሄን ራሱ ዜና እኮ እንዲህ ብለህ ብትሰራው አሪፍ ነው። ከጀርባ አሳይተህ በ10 ሰዓት ጊዜ ውስጥ ግን በዚህ ደረጃ መታመን በጣም ፊልም ደስ ይላል አይደል? አዎ በጣም ደስ ይላል። ከዛ ደግሞ በዛው ልክም እንትን አለበት ኃላፊነትም አለበት። በጣም ዝም ብለሽ የምትቀልጂበት ነገር አይደለም። በጣም የሚገርመኝ ምን እንደሆነ ታውቃለህ? የግሪን ስክሪን ስራዎች ብዙ ሰዎች ይሰሯቸዋል ከውጭም ምናምን አዲስነት የላቸውም። የስራው ክብደት ሳይሆን ስራው ላይ ያገኘው ሞገስ ነው የሚገርመኝ። ማለት ሲምፕል ነው ስራው ቀላል። በጣም ብዙ ሰዎች ደግሞ ከዛ በኋላ ይሰሩታል። ግን አውትስታንዲንግ ያደርጋል እንዳልኩህ ነው። አሁን አይ ቲንክ እግዚአብሔርም ረድቶኛል፣ እግዚአብሔርም ሞገስ ሆኖኛል ቢያሰል ከዛ ደግሞ እንዲቀልልኝ ያደረገኝ ነገር ቢማስበው ይሄ መጀመሪያ እኔ አንደርስታንድ አድርጌው ዜናውን ከዛ በኋላ ለሰው ኢን ዘ ሲምፕለስት ፎርም ማቅረብ ነው የምፈልገው። ዩዥሊ ዜና ሲባል በጣም አሰልቺ ሀተታው የበዛ ነገር ነው። ሚዲያ ላይ በተለይ የምታየው የሁለት ስኮር እያደረክ የምታነበውን ጽሁፍ ጭራሽ አታገኙ። አብዛኛው ሀተታው ነው። ከዚህ ያለ ማንበብ ባህላችን ጠቅሟል። ማንበብ ባህላችን ተጠቃሚ እኔም ራሴ በጣም ይሰለቸኝ ስለነበር ዋይ ኖት ይሄ በቃ ኢን ዘ ሲምፕለስት ፎርም በቃ ዋና ቡለት ወደ ፖይንቱን ብቻ አውርተን ከዛ ደግሞ መጣል ግን ለመጀመሪያ እንዴት ነው ሀሳብ ይመጣል? እንትን ነው ይሄ ሆቢው አለኝ። በቃ የሆነ ነገር let's say ኮመን ሴንስ የሆኑ ነገሮችን ግን ዲፕ ገብቶ ማንበብ በጣም ደስ ይለኛል። እንደዚህ አይነት ነገሮችን ነው ቲክቶክ ላይ ከመጀመሪያም በፊት በቃ ቁጭ ብዬ ይሄ 10 things you didn't know about something ይሄ ኦር ስለዚህ ነገር የማይታወቁ ነገሮች ይሄ ሸሚዝ ላይ የሆኑ ነገሮች ማታውቃቸዋለሁ። አሁን ሁለተኛ ቁልፍ ምን ያደርጋል ሸሚዝ ላይ እዚህ ጋር ያለው ምን ያደርጋል እንደዛ አይነት ነገሮችን በጣም ማወቅ ፈልግ ነበር። እዛ ኮቪድ መጣ። ያው ቤት ቁጭ አለ 12 ነበርኩኝ የዛኔ ነው። ከዛ በኋላ በቃ እንደቀልድ ጀመርኩ። ዜና ነው ጀመርን። ዜና ነው ጀመርከው ወይስ እንደዚህ ኪዩሪየስ የሚያደርጉን ነገሮች? ኪዩሪየስ የሚያደርጉኝ ነገር አሁን ስለ ሳምሰንግ ማታውቁት ነገር ስለ አፕል ማታውቁት ነገር ምናምን እየተባለ ወደዛ ገል የሚገርም ግን አሁን እኔ ሁሌ የሚገርመኝ ኦፍ ኮርስ ቀላል አይደለም። አሁን ቅድም ስትለው አንተ ቀላል ነው ስትል ቀላል አይደለም። አንደኛ ዜና ነው። ዜና በጣም አሳማኝ መሆን መቻል አለበት። ምክንያቱም አንዴ ከሳትክ ኤክስፒሪየንስ አድርገውም ሊሆን ይችላል ሚስ ኢንፎርሜሽን አንድ እንደ ትንሽ እንኳን የተሳሳተ ነገር ከሆነ በቃ ይዞክ ነው ገደል የሚገባው። ከዛ በዛ ደረጃ ታማኝ ሆነ ከዛ እንደገና ደግሞ ይሄ አሳማኝ ኢንፎርሜሽኖችን መስጠት ምክንያቱም ብዙ እናውቃለን ፎልስ ኢንፎርሜሽን የተሳሳቱ መረጃዎች ምናምን በጣም ብዙ እናውቃለንና በዛ ደረጃ እንዴት ነው ክሮስ ቼክ የምታደርገው ስታረጋግጥ ምናምን ኢዚ አይደለም ብዬ አስባለሁ። ሶርስ ዜና እንሰራለን እንዴ? እሷን ከሶርስ አትሰራም? ከሶርስ አልፎ ይቻላል። ይሄ ብሬክ ማድረግ የሚመስሉ ነገሮች ብሬኪንግ ሲሆን ከሶርስ ነው የምሰራው። ብሬኪንግ ሲሆን ሌላ ቦታ ሳይወጣ አሁን እንዳልሽ አንደኛ ዜና ትንሽ ሃርድ የሚያደርገው ምንድነው የተሰማ ዜና መስራት ምንም ፖይንትለስ ነው። ሰው ወረድ ጋር ከደረሰ በኋላ ሜቢ የኮንትሮቨርሻል የሆኑ ነገሮችን ያው ሙሴ ሰለሞን ያለው የሚለው ነገር ከሰው ለማረጋገጥ ካልሆነ በስተቀር ብሬኪንግ ሲሆን ግን ዳይሬክትሊ ከሶርስ አንዳንዴ ስልክ መደወል ተጠበቅብህ ይችላል። እና አሁን ታረጋግጣለህ ላልሽው አንደኛ ሜጀር ኒውስ አውትሌቶች ዘግቦታል የሚለው ነገር እንደዛ ካጣው ደግሞ ዳይሬክትሊ ሶርሱ ላይ ሄደንት ማለት ነው። ግን እዚህ ሀገር ደግሞ የሚከብደው ሶርስ ዜና ስትጠይቁ የሆነ ውለታ የሚዋልላችሁ ነው የሚመስለው። ማለት ደውለህ እንደዚህ ነበር ብለህ ስታዋራቸው ከሆነ አስፍ የሆነ ላይፍ ቼንጂንግ ፌቨር የሚሰሩልን ነው የሚመስለው። እና ሰው በጣም በቃ ይሄ ተጎትቶ የሆነ ነገር አድርጎ ነው ሲጀምር መረጃም ለመስጠት ፈቃደኛ አይደለም ራሳቸው ኢሜል ካላደረጉት በስተቀር። የዜና ሰዓቱ ያልፋል። ከዛ ማለት በዛ ፕሮሰስ ውስጥ ኦልሬዲ ፍሬሽነቱ ይጠፋል። አሁን ያው እየተዋወቅ ስትመጣ በደንብ ያው ሙሴ ሰለሞን የሚለው ስም እየወጣ ሲመጣና some form of respect ተፈጠረ ሰው ጋርና ሙሴ ሰለሞን እንደዚህ ለማረጋገጥ ፈልጌ ነበር ማለት ትንሽ አቀለለልኝ እንጂ መጀመሪያ አካባቢ was very hard። እስኪያውቁ ድረስ ለማን እንደደወለላችሁ ማንም አይደለም። ሜንስትሪም ቢሆነው ሜንስትሪም አይ ቲንክ ኢሜል ይደረጋል ያላሉ ዜና
ኢሜል ይደረጋል አንተ ትባላል ብትሄድም ኢዚ ነው በጣም ማለት በቃ ምንም አይዲ ብቻ እንጠብቀው ከየት ነው የምትመጣው ከዚህ ድርጅት ከዛ ደግሞ ቲክቶክ ነው ፕላትፎርሙ ቲክቶክ ላይ ያው ሲመጣ ያለው ፐርሴፕሽን ልክ አይደለም ሰው ጋር ያለው ፐርሴፕሽን ጭራሽ ልክ አይደለም ብራንድ ማረጋውን ገና ለልደት ካርድን ወደ ብራንድ መቀየር ምን ይመስላል ሙሴ ሰለሞን ነው ብራንድ ነው ለኔ ማለት በቃ ስትሪም ትልቅ እንትን ነው ፊሊንግ ቤት ኢንተርቪው እንዳይሆንብና እኔ በጣም ክሬስ ስለሚያደርገኝ ነው አንቺ ምን ሆኖ ዝም ማለት አለ ያለው ነገር እንትን እያለ ነው ቅድም ያነሳው ነገር አለ ይሄ ሐሰተኛ መረጃዎች አሉ አንዳንዴ ሆን ተብሎ ሊሰሩ ይችላሉ የሆነ ነገር ለማጥፋት አንዳንዴ እንዳልከው ደግሞ መረጃ የማይሰጡ ሰዎች አሉ በተለይ በኢንተርቴይንመንት ወይ በሆነ ነገር ላይ ቅድም እንዳልከው ነው ሰዎች መረጃውን ለመስጠት ፌቨር ያደረጉ ይመስላል የሚለው ነገር እኔም አንደርስታንድ አደርጋለሁ ግን አሁን እንደ ቲክቶክ አንተ በምትሰራበት ፕላትፎርም ላይ ሐሰተኛ መረጃዎች ምን ያህል ዳሜጅ ያደርሳሉ ለምሳሌ ከሀገር አንፃር ብለህ ልታስበው ትችላለህ ወይም ደግሞ ለማህበረሰቡ የሚጠቅሙ መረጃዎች አሉ በዛው መጠን ደግሞ አናዘር ሳይድ ደግሞ እነሱ ነገሮች ላይ ታያቸዋል አሁን ቲክቶክ ችግሩ በጣም ዋና ችግሩ ብዬ የማስበው እንትን ነው ሴንትራላይዝ ያደረገ ሚዲያ አይደለም አሁን ሜንስትሪም ሚዲያ ከሆነ ሌትስ ሴይ ቃና አይደለ ከቃና ሲወጣ አንድ ሴንትራላይዝድ ስለሆነ የሚሰራው ነገር ይታወቃል አካውንታቢሊቲ የሚወስድ ድርጅት አለ ፎልስ ኒውስ ኦር ደግሞ ሚስ ኢንፎርሜሽን ቢወጣበት ሄደ የምንጠይቀው አካል አለ ቲክቶክ ግን ሴንትራላይዝ አላደረገም እኔም ዛሬ ከመሬት ተነስቼ አካውንት ከፍቼ የሆነ ነገር ማድረግ ይፈልጋል የሆነ ሰውዬም ከመሬት ተነስቶ የሆነ ነገር ከፍቶ አካውንት መክፈት ይችላል ሶ ያንን ነው በጣም ችግር የሆነው ማለት ነው ከዛ በተጨማሪ ደግሞ በጣም በትንሽ ጊዜ ውስጥ ተደራሽነት አለው ቲክቶክ በቃ ይሄ የሆነ ነገር ፖስት አደረግ ስፔሻሊ ቫይራል የሚወጡ ኢሹዎች ወይ ደግሞ ከረንት በጣም ይሄ አሳሳቢ ጉዳዮች አነጋጋሪ ከሆኑ በቃ እስከ መጨረሻው ይሄ በጣም ችግር የሚፈጥሩ ነገሮች ናቸው ቶሎ ይደርሳሉ ሰዎች ጋር ሰው ያምናቸዋል ስልካቸው ላይ የኮሮና ሰዓት ዝም የሚል ከሆነ ከገዳሚ ወጣ ከዚህ ቦታ መድኃኒት ወጣ ከእንትን ቦታ ወጣ እንደዚህ አይነት ነገሮች ሰው ጋር ሲደርሱ ሰው አምኖ ነው የሚቀበሉ ምክንያቱም ዴስፐሬት ታይምስ ነው ይሄ ሰው መፍትሄ የሚፈልግበት ሰዓት ነው አሁን ሜንስትሪም ሲሆን መረጃው ይፈልጋል መረጃው ይጠናከራል ከዛ ፕሮግራም ይዘጋጃል ፕሮግራም ተሰርቶ ፋክት ቼክ አለው ከዛ ደግሞ እንትኑም በአንዱ የሚሰራ ነገር ያለ ቲክቶክ ግን ስልክን ታነሳለህ ነገር ፕሮዲዩስ ታደርጋለህ ፖስት ታደርጋለህ እዛን ሰዓት ላይ ሰው እንዴት ነው መፍትሄ እየፈለገ ነው እንትን የሚለው ሚዲያ ከሆነ የሆነ ሰዓት ላይ ነው ዜናውን ልትሰሙ ብቻው ኦር የሆነ የተዘጋጀ ፕሮግራም አለ ሶ ዜና መፍትሄ ለመፈለግ ቢፈልግ ቁጭ ብሎ መጠበቅ አለበት ስልክ ግን ቁጭ ብሎ አትጠብቅ በቃ ጀስት ይሄ ማተር ኦፍ ሰከንድ ስልክ ላይ ይመጣል የሆነ ነገር አንተም ዴስፐሬት ታይምስ ነው ሶ ይሄ ኮል ቱ አክሽን አለው ስልክ ከተው ነገር ሲደረግ ወደ እንትን ይገባልና ብዙ ሰው በጣም ይሳሳታል በጣም ብዙ ችግሮች ይፈጠራሉ እሱ ላይ አሁን አንተ ያልከው ላይ አሁን ነገሮቹ እየተቀየሩ ይመስለኛል በፊት ሰዎች ስልክ ላይ ያዩት ነገር የሆነ በግራፊክስ ዲዛይን ተሰርቶ ቪዲዮ የተሰራለት ነገር ሁሉ እውነት ነበር የሚመስላቸው የሆነ መኪና አደጋ የተጨማደደ መኪና የሆነ ሰው አድርገህ ሞተን ብለህ ልትሰራ ትችላለህ ዲስ ዴይስ ግን ሰዎች የሆነ ነገር ሲሰሩ እውነት ነው ወይ ብለው ይጠይቃሉ ለምን የውሸት ዜናዎች ስለተለመዱ ማለት ላሱ ያውነ ከሙሴን የሰማሁት የሚለው ነገር እያገኘ ያለው ትረስት በጣም ነው የሚገርም ትረስቱ ማለት ነው ሶ እሱ እንዳለ አሁን እንመልሰውና ጨዋታው ሰው በዚህ መጠን ሲያምነህ በፍጥነት ያገኘው ዝና አለ ከዛ ደግሞ ኤጅ አለ እና እንዴት ነው ይሄንን ዝናውን ሃንድል ማድረግ ያረክበት አሁን እኔ ለምሳሌ ቀደም እንዳልኩ ነው የስራው ቅለትና ክብደት ላይ ብዙ ኢሹ የለኝም ተባርካል ብዬ ነው እንደው የማስበው ኢንዲቪጁዋሊ ግን ዝናውን እንዴት ሃንድል አደረገው በጣም ብዙዎች አሁን ተከታይ ሲያገኙ ስማቸው ሲጠራ ምናምን አያያዙ ነው ያሉበት ሶ አሁን አንተ እርጋታ ስክነት እንደ ውሃ ምንድን እንጃ እኔ አሁን እሱን እንደ ትልቅ ነገር አላየው ለኔ አሁን ማለት ነው ማለት አሁን ኤቭሪ ዴይ እንዳውት አብረኝ ብትውል ምናምን ይሄ መታወቂያን ኦር ይሄ ሙሴ ሰለሞን ተብሎ ፌመስ መሆኑን ብዙ ጊዜ እንረሳዋለን ጓደኞቼ ጋርም ይሄ አብረን ስንውል ምናምን እኔም ረሳዋለሁ እኔ መርሳቴ እነሱንም አስረስቷቸው እና በቃ ቃልን ገዛ ምናምን ስንገባ ሰው የሆነ ሲያወራ ምናምን ለኔ እኔ አሁን ኢንትሮቨርት ሰው ነኝ በቃ ሐሳብ ካለ አይዲያ ካለ በደንብ ማውራት እንችላለን ከዛ ውጪ ግን ሶሻሊ በጣም ምግባባ ሰው ሆኜ አይደለም መግባባት እችላለሁ ግን አይ ዶንት ላይክ ኢት እና አሁን ሰው መንገድ ላይ መጥቶ ሰላም ቢለኝ ምናምን ለኔ በጣም ወድ ገባይ ሶሻሊ ኢንተራክት ማድረግ ስለማልችልና እኔ አሁን ሃንድል አድርጌበታለሁ ብዬ የማስበው ነገር የመጀመሪያው ነገር ይሄ ያን ያህል ቫልዩ የለውም ዝናው ኦር የሆነ ነገር ጎል አለኝ ይሄን ነገር ማሳካት ፈልጋለሁ ብዬ የማስበው ያንን ማሳካት ላይ ነው ትኩረት እንትን ያለው ከዛ በተጨማሪ ደግሞ እንዴት መሰለህ ዝና እንዳገኘኸው ልክ ታጣዋለህ በስ ላይክ ይሄ ኤቭሪቲንግ እዚህ ምድር ላይ ኪራይ ነው ያንተ ይሄ ኦን የምታደርገው ነገር የለም
let's say ሙሴ ሰለሞን ተብሎ ጥሩ ብራንድ ጥሩ ኢሜጅ ሰርቼ እዚህ ደርሻለሁ ግን just በሰራውበት ነገር እዚህ ጋር ያመጣሁት ነገር ነው እንጂ ኦን አድርጌው በእኔ ስም ያለ ነገር አይደለም ነገ ላይ የሰራሁትን ያህል ባጣው ይሄን ነገር ትሩ ኢንፎርሜሽን በሰጠሁት ልክ ፎልስ ኢንፎርሜሽን በሰጠው ኪራይ ያበቃል ሬንትስ ዱ ነው የሚባለው ገባ ስለዚህ ኤቭሪ ዴይ በጣም ሪስፖንሲቢሊቲ ወስዳሉ ለማድረጋቸው ነገሮች ከዛ በተጨማሪ ደግሞ እንደ ትልቅ ነገር ማላያቸው ይሄ በቃ እኔ ዝነኛ ነኝ የሆነ ሰው ይዝነኛ አይደለም ከዛ ግን በእኔና በዛ ሰው መካከል የሆነ አድቫንቴጅ ሊኖር ይችላል የሆነ መለዋወጥ ግን ያ ሰውዬ ነገኔን የማይሆንበት እኔ ነገ ያንን ሰውዬ የማልሆንበት ምንም ምክንያት የለም ገባ አንድ ጊዜ አባትህ ከመከሩ ምክሮች በጣም የሚገርም ምክር እንደነሱም ብነግራቸው ደስ ይለኛል የፋዘር ምክር የፋዘር እሱ ነው እሱም ለነገሩ በቃ እሱ ነው አሁን እኔንም ይዘኝ ፋዘር እንትን ብሎኝ ነው ሰይጣን ጎትቶ ማስቀረት ሲያቀተው አንተን ገፍትሮ ይጥላልና ዩዥሊ ሰው ያንን ነገር አያስተውለው ዝና ምናምን ሲመጣ ደግሞ በጣም በተለይ ትረስትድ ሆነ በጥሩ መልኩ ታውቀ በዚህ ልክ ሰው አምኖ ሲታወቅ የሆነ አንተ ራሱ አንደኛ ስጋህ የሚገፋፋ ነገር አለ ሰውነት የሚገፋፋ ነገር እንዳልኩ በእድሜም የሚገፋፋ ነገሮች አሉ አንዳንድ ነገሮች ለማድረግና ለኔ እንደግሌ የጠቀመኝ ነገር ብዬ የማስበው አንዱና ዋነኛው ነገር ከጎሌ አንፃር አሁን ያለውበት ነገር በጣም ትንሽ ነው ገባ ነገ ላይ ማሳካት እንፈልገው ነገር ትልቅ ነው ነገ ላይ ማድረግ እንፈልገው ነገር ለዚህ 1000 ብር ፈልጎ የተነሳ ሰው 10 ብር አገኘው ነው is not going to be happy ገባ so 1000 ብር ውስጥ ቼስ ስለሚያደርገው አሁን ለኔ ለዚህ አሁን ያለውበት ሰክሰስ ለሰው እንደ ሰክሰስ ነው የሚታየው ፐርሰናሊ ግን ከራሴ ጋር ሪፍሌክት አረግ ሰልፍ ሪፍሌክት አረግ አሁን ያለውበት ሰክሰስ ነው ግን it's not a successful name ብያላስ ገባው የሆነ ቦታ ብትሄድ ሙሴ ሰለሞንን የማያውቀው ሰው ታገኛለህ ብዙ አለ በጣም ብዙ ምን እንደሆንኩኝ ኤግዚስት እንደማደርግ ምን እንደምሰራ ምን እንደማላደርግ ሶ እነዛን ሰዎች ድጋሚ እነሱ ጋር ሄደ ስሙን መገንባት እየቻልኩኝ ቴሪቶሪ ማስፋት እየቻልኩኝ why would I stop here እንደዚህ አይነት ቦታ ላይ ስደርስ ደግሞ አሁን ኦልሬዲ ሰክሰሱ እየመጣ ነው ነገር እየመጣ ስለሆነ ከዚህ በኋላ ተግዳሮት አለብኝ ብዬ አላስብም ኦልሬዲ am on the road ስለዚህ let's say ቻሌንጅ ቢመጣ ሰይጣንም ጎትቶ ነው ማስቀረት ቢፈልግ በቻሌንጅ አይደለም ያስቀረኝ የሚችለው ከዚህ በኋላ I have this view አለኝ ሰው ያምነኛል ሰው ጋር ደርሳለሁ I have the means ሁሉንም ነገርና ከዚህ በኋላ ላይ ያስቀረኝ የሚችለው ገፍቶ ነው ሶ የሚሆነው ደግሞ የኢጎ ሌቭል አሁን እሱ ገፍቶ ይጥልሃል የምትለው ነገር በቃ በጣም ብዙዎች ላይ እየሰራ የምናየው ነገር ነውና ሰዎች በተለያየ አጋጣሚ ጥሩም ነገር ሰርተው መጥፎም ነገር ሰርተው ይታወቃል በተራ ሐሳብም ምናምን በጣም ከባዱ ነገር ዝናን ከክብር ጋር ሀብትን ከንጽህና ጋር ማምጣት ነው በጣም ከባዱ ነገር ለሰዎች ሶ at this age ይሄንን ነገር ተረድተህ መስከን ጉዳዩን መርሳት በራሱ ማለት ነው ለምሳሌ ለቆንጆ ሴት ቁንጅናዋን መርሳት ነው ስኬቷ ገብቷል ሰዎች ቆንጆ ነህ ምናምን ሊሏት ይችላል ግን ለምንድን ነው የሚፈልጓት ገብቷል አምን ነገር ሶ በምስጋናና በዝና አለመስከር በዚህ ኤጅ በጣም የሚደንቅ ነገር እንደ ፕላትፎርም ግን አሁን ሙሴሲ ኦሬዲ ታቅ ነበር ማለት እዚህ ጆርኒ ውስጥ እንደምትገባ ከዛ ይሄ ጆርናሊስትም ባይሆን ወይ በቃ ብቻ እንደዚህ አይነት ኢንደስትሪ ውስጥ እንደምትገባ ምክንያቱም ሞስት ኦፍ them ቲክቶክ ላይ አጋጣሚውን ያመጣላቸው ፕላትፎርሙ ከዛ በኋላ ኦን ዘ ዌይ ታለንታቸውን እያገኙ የመጡ ሰዎች አሉ ምናምናምና ያንተ ግን አይ ቲንክ ታቅ ነበር መሰለኝ እኔ እንደዛ ብዬ አላስብም በዚህ መንገድ ገባለሁ ብዬ ጭራሽ አስቤ አላቅም እንዳልኩ ኢንትሮቨርትድ የሆነ ሰው ስለሆንኩኝ ከሰው ጋር ኢንጌጅ የሚያደርገኝ ነገር አገኛለሁ ብዬ አላስብም let's say growing up ስፖርት ላይ በጣም አዘወትር ስለነበር ስፖርት ላይ ገባለሁ ብዬ አስቤ ነበር ኳስ መረብ ሩጫ ላይ ምናምን እንትን ስለምል ከዛ ውጪ ግን ቢዝነስና ይሄ ስቲል ከሰው ጋር ኢንጌጅ የሚያደርግ በዚህ ልክ በሚዲያ ሳይሆን ከጀርባ ይሄ ጽፍ ነበር በጣም ጽፍ ስለነበር ይሄ ስለምትጽፍ ነበር ሰልፍ ሄልፕ ነው ብዙ ጊዜ የሚሆነው like for ይሄ የኛ ጀነሬሽን ላይ ላለው ሰው ማለት ነው እና በጣም ከዛ ኮርሶችንም ወስድ ነበር ኮርሴራ ላይ ይሄ ሳይኮሎጂ ኮርስ ይሄ ሰልፍ ሄልፕ ራስ ላይ እንትን የምትል ከዛ ይሄ ፕላኒንግ ህይወትን እንዴት መምራት አለብህ ብቻ some serious stuff ማለት ነው እና በዛ መልኩ ይሄዳለሁ ብዬ ስለነበረ እንደውም ወደ ቲክቶክ የሚመለሰኝ መጀመሪያ የሰራሁት ቪዲዮ ነው እንትን ነበር ዶክመንተሪ በጣም አይ ነበርና ሲል ቲም አለ አሜሪካ ውስጥ let's say አሁን ለምሳሌ ኔቪ አለ ኤር ፎርስ አለ የሆነ እንትን አላችሁ አይደለ ካታጎሪ ሲል ቲም አለና የሆነ እድሜ ላይ ሲል ቲም ውስጥ ከነበሩት ትዳሮች almost 75% አካባቢ ፈርሷል ሶ የመጀመሪያ ቪዲዮ የኔ እሱ ነው ቲክቶክ ላይ እሱ ነው የሰራሁት የነበረውና ሶ እንደዚህ አይነት ነገሮችን ሰራናስ like problem identify አድርገ ከዛ what's the solution what's the source of the problem ይሄንን ደግሞ ወደኛ ሀገር ገልብጦ በእኛ ሀገር ኮንቴክስት ምንድነው ችግራቸው ያሉት የሚለውን ነገር እዛ ላይ በጣም መስራት ፈልግ ነበር ያው ለዛ ነው ስድብ ጥጥት ታርገህ እንደው በቀረብኝ ምን ቀን ነው እዚህ ፕላትፎርም ላይ መጣሁት ብላ አጣቀም እኔ እንትን እንዳልኩ
ኢንትሮቨርትድ ከዛ ደግሞ የሰው ኦፒኒየን ብዙ አይገባም ጭንቅላቴ ላይ በቃ የሆነ ነገር ለዚህ ካንተ ጋር እያወራን የሆነ ነገር ተሳስተሃል ብለህ የሆነ ነገር ምንም ብትለኝ ራሴን ለማየት እሞክራለሁ ሰልፍ ሪፍሌክት አደርጋለሁ ምኑ ጋር ተሳስቻለሁ ከዛ ውጪ ግን በቃ ሰው የራሱ ትራሽ አለው ብዬ አስባለሁ እናስ ላይክ እኔ አንተ ልሰድብ የምችለው አንተ በምታሳይ ነገር ብቻ ሳይሆን እኔ ውስጥ ያለውን ነገር ነው ወጥቼ ልሰጥ የምችለው ሶ ሪአክት ላስደረግህ እችላለሁ ሪአክት ማስደረግበት ልክ ግን እኔ ውስጥ አንተ ውስጥ እስካለው ድረስ ነው እና እንደ ሶሻል ሚዲያ ላይ ደግሞ አንዳንድ ሰው በቃ ዝም ብሎ የሚሰድብ ሰው አለ ምንም በቃ ስለሌለው ምንም ማያረግም የሚሰራው ነገር ምንም አይገናኝም ኖርማል ስለሌላ ኮንተንት ሰርተ ስለሌላ ኮሜንት ሊሆንብህ ይችላል ዘሞስት ማትሰደበው ሰው ግን አንተ አሁን ደግሞ በጣም እግዚአብሔር ከያንግ ጀነሬሽን ከነሱ ጋር ሊኖረው ይችላል እሱ ላይ እኮ ነው እንደውም አሁን ያንተ በጣም አሪፍ ኳሊቲ ብዬ የማስበው ከቀድም ካልከው ከሚስ ኢንፎርሜሽን ጋር ከብራንድ ቢልዲንጉም ጋር ሰዎች አይተው ሰምተው ያምኑሃል ሶ እሱን ይሄ ስምህን ድብና አድርገህ ጥሩ ስም እንዲኖረው ክብር እንዲኖረው ማድረግ ላይ በደንብ ሰርተሃል ሞሮፍ ግን አሁን ቲክቶክን ሰዎች እኛ እንጠቀመው ቲክቶክ ምን ህፃን ነኝ ወይ እዛ ሲጃጃሉ ምናምን ብለው ኮሜንት የሚሰጡ ሰዎች አሉ በተለያየ አይነት መስክ ውስጥ ሆኖ ማለት ነው ዞሮ ግን አሁን እውነቱን ለመናገር አብዛኞቻችን ስልኮቻችን ላይ ነው አንዳንዱ የእውነት ማያ ያለ አይመጥነኝም በሚል ግን በጣም ብዙዎች እዛ ነው ሶ አንዳንድ ሰዎች ላይክ ትውልዱ ተበላሽቷል ትውልዱ ያጠፋ ነው ትውልዱ ሲደንስ ነው የሚውለው የራቁት ትውልድ በጣም ብዙ አይነት አስተያየት ይሰጣሉ ሶ something ካንተ ሰዎች ሊማሩ ይችላሉ ከማስባቸው ነገሮች ውስጥ አንዱ ምንድነው ነገሮችን በክብር ማከናወን ነው ሶ ብዙ ጊዜ እንደውም ጠዋት ስመጣ ምን አይነት ነገር እያየው መሰለ የመጣው ስልኬ ላይ ደራርቱና ገዛኸኝ አበራ እርቅ ፈጸሙ የሚል ዜና አለ ዜናው ሊለቀቀው እኛ ሁላችንም ነው ጌቱ ተመስገን 1.3 ሚሊዮን ፎሎወር አለው የፌስቡክ ፔጁ ላይ ኢንጌጅመንቱ ስንት ላይክ እንደሆነ ታውቃለህ 65 ላይክ ነው ያለው በዚህ ሁሉ ፎሎወር ውስጥ ማለት ነው ሶ ብዙ ጊዜ እንደውም አሁን ካንተ ጋር ሳያይዘው ዜናዎች መጥፎ ካሉ ስለሰዎች መጥፎ ነገር ካልተናገሩ አወዛጋቢ ካሉ ትኩረት አያገኝ በጣም ብዙ ጊዜ ሶ ሰላማዊ ነገር ለመዘገብ ራሱ ላትነሳሳት ይችላል ገባ እኔ እንደውም አሁን ያነሳው ሐሳብ አሪፍ የሚሆነው እንደዛ የሚል ሰውዬ ነው እዛ ጋር ሄዶ ኢንጌጅ የሚያደርገው ለቲ መጥፎ ኮንተንት ነው ምናም ብሎ የሚያወራ ሰውዬ ነው ሄዶ መጥፎውን ኮንተንት የሚያው እንደውም በዚህ አጋጣሚ ምነግር በጣም ብዙ የሚያስቁኝ አጋጣሚዎች አሉ ሰው ያገኝና ሰላም ይለ ምናምን ከዛ በኋላ ቲክቶክ አለኝ በቃ ቲክቶክ ላይ አንተ ብቻ ነው ማይ ምናምን ይላል እንደ ኮምፕሊመንት ነው ሰው የሚሰጥ ግን አይ ነው አደ እንደ ደደይ ይሄ ወሬውን ሰውየው ሲቀጥልልህ በጣም ካንተ በላይ ኢንፎርሜሽን አለው ስለዚህ ትንሽ ቆይቶ ግን የሆነ የማይረባ ሰው ጣርቱ አዎ እና እንደዚህ ነው እሺ ምናምን ከዛ ሲያወሩ ምናምን ላይቭ ላይ እንትናንተን ሲያረግ ይሄንኛው ሰው ይሄን ካንተ ይቀጣልና አንዳንዴ ማላያቸው ነገሮች ይነግራል ሰውየውና አንዳንዴ ይሄ it's just በቃ ራሱን እንደ አይደለ አላይም እኔ ዩቲዩብ አልጠቀምም ምን እንትን አይደለም ይለና ግን አደ እንደ ሰው ይበለ የሚሰው ይላል ገባ ስልኩን የሆነ ወሬ በሆነ አጋጣሚ ማውራት ብታቆሙ ነው ነገር ብታረጉ ዞ ቲክቶክ ይያይ ታገኙት ይችላል ሰውየው አይ ነው ክላስም ይሄ ያው ክላስ ማሳያ እኛ በነገራችን ላይ በቲቪም ደረጃ ይገጥመናል ሶሪ ቲጂ በቲቪ ደረጃ ምንድነው ታውቃለህ አሁን ለምሳሌ ቃና ላይ የሚሉህና ትንሽ ቆይተው ፋጥማ ጉልግን ማን ነው የምትተወነውና ይላል ገብቷል ሰዎች ይሄ ኮንፌስ ያያረው ሶሪ እሺ ለልማድ ነው አይ እኔ በጣም ለሶስተኛ ጊዜ ነው ማነሳው ይሄንን ቀደምም ሶስት ያቋርጣችኛል ከያንገር ከኛ በታች ያላችሁ ጀነሬሽኖች በጣም መቀናው ነገር ወይም ደግሞ እኛ ብዙ የለንም ብዬ የማስበው አሁን ቀደም ኮርስ ወስዳለሁ አለ በጣም ኢንፎርሜሽን ሰበስባለሁ አለ የሚፈልገውን ያቃል ምናምንና ይሄ ማለት ቲክቶክ ሲጀምር 12ኛ ክፍል ነው ከዛ መለስ ብላችሁ ራሳችሁን 12ኛ ክፍል በዚህ ደረጃ ታንጀብል ኢንፎርሜሽን ለመስጠት ከዛ ደግሞ ራስን ዴቨሎፕ አድርገ ኤክስትራ ኮርስ ወስደ ከዛ እዚህ አሁን ያለበትን መስራት ይሄ ፕላትፎርሞቹ የሚሰደቡበትን ያህል አሁን እንዳልነው በጣም የተለያዩ ኢንፎርሜሽን አስቀያሚ ኢንፎርሜሽኖች ይሰጣሉ ነገር ግን እንደነሱ አይነት ደግሞ በደንብ ገንዘብ ሜክ ያደረጉበት በደንብ ራሳቸው ዲፋይን ያደረጉ ሰዎች የተፈጠሩበት ምንም አልሰራንም ወይም ደግሞ የተሄደው አሁን ለምሳሌ እንደዚህ አይነት ስታተስ ላይ ለመድረስ ተለቅ ያሉት የሄዱበት ጀርኒ አስፈላጊ አይደለም ወይም ደግሞ ጊዜውን መምሰል ጊዜው ያመጣው ነገር ተጠቅሞ ራስን ዲፋይን ማድረግ የምር ይሄ ከናንተ እኔ ያው አመኝ የምማረው ነገር እውነት የምር አይ ቲንክ እኛ ጀነሬሽን ላይ እንትን ፖስት ሞደርን ቶት የሚባል እንትን አለ ይሄ ፖስት ሞደርን ቶት ማለት ይሄ ትላልቁ ጀነሬሽኑ ሰው ምን ይለኛል ላይ ብዙ ፎከስ ያደርጋል ጓደኞቻቸው ቤተሰቦቻቸው እና አይ ቲንክ እኛ ጀነሬሽን ላይ ጎርቶናል let's say 60% ጎርቶን 40% ጠቅሞናል ስቲል ጉዳትም አለው ጥቅምም አለው ግን የኛ ጀነሬሽን ምን ፈልገውና ቃል አሁን ለምሳሌ አብዛኛው የኛ ጀነሬሽን ይሄ ዩኒቨርሲቲ ድሮፕ አውት ትምህርት ያቆመው ምናምን ብትዱ የኛ ጀነሬሽን ላይ ያለው ሰው ነው በቃ የሆነ ቦታ ይደርስና ያዩና እንደማያጠቅመው ሰው
ለውሳኔ ወዲያው ይቸኩላል ሰው እና አይ ቲንክ እኛ ጀነሬሽን ላይ እንትን አለበት ሰው ምን አለኝ ሰው ምን ይለኛል እንትና እንደዚህ ያደርጋል እንትና እንደዚህ ነው ምናምን የሚለው ነገር የሚመስለኝ ቤተሰቦቻችንን ጎርቶ ስላየ ነው እኛ ይሄ የሰውን እንትን ባሪየር ካልቸር ባሪየሩን እየሰበረ መጣ መሰለኝ ግን በዛው ልክ ደግሞ ይሄ ነገር ጎርቶታል ሰውን ወደማይሆንም ነገር ይከተዋል ሶ ሚዲያውን እንደዛ ታስባለህ አሁን እኔ ለምሳሌ በጣም ፊልተር አለ መደረጉ እንደፈለገን ስልካችን ላይ እንደፈለገን ኤክስፖዝ መደረጋችን ያለ ምንም ሊሚቴሽን የምንፈልገውን ነገር ማድረግም ማግኘትም መቻላችን አሁን ላልነው አሁን ለምሳሌ የተለያዩ ኢንፎርሜሽኖች ሮንግሊ እንዲደርስ ከዛ ሰዎችን ያው ሶሳይቲ ሊድ ታረጋለ በጣም ሞደርን ከላይ ያለው ሰው ነው ሊድ የሚያደርገው ምናምንና እነሱ አይነት ነገሮችንም በዛው ደረጃ ጨምሯል ብለህ ታስባለህ እሱ ላይ ጨምረህም አሁን የኛና የናንተ ትሩ እነሱን ለመናገር ይለያያል ኦልሞስት ከ10 አመት በላይ ጋፕ አለው ሶ የኢንተርኔት ርጭቱም የመጡት ፕላትፎርሞች ምናም በጣም ያለያዩናል ለምሳሌ አንተ ራስህን እያዳመጥክ ነው ለምሳሌ የዩኒቨርሲቲ ትምህርትን ጀምረው ለማቋረጥ ስትደርስ በጣም ብዙ ሐሳቦች ሰምተሃል በአእምሮ ውስጥ ለኛ ሊሚትድ የሆነ ኢንፎርሜሽን ነው ያለን ከተማርክ ህይወት ይቀጥላል ካልተማርክ ትወድቃለህ ገብቷል ጥሩ ውጤት ካመጣ ቶሎ ትቀጠራለህ ዘመድ ከሌለህ ዋጋ የለህም ሶ በትምህርት አምልጥ የሚባል መንገድ ነው ያለው ሶ ከመስማት ከመንሰማው ነገር አንፃር ራሱ ማለት ነው በጣም የተገደበ ነገር ነው እንደ ትውልድኛ ይሰማል አይ ቲንክ ምን መሰለህ እኔ ትልቁ ዲፈረንሱን ፈጥሯል በየማስበው ኤጅ ጋፑ ምናምን አይደለም እኛ የሚመስለኝ በስልክ ያደገ ጀነሬሽን ስለሆነ መሰለኝ ይሄ የኤጅ ጋፑ 20 30 ቢሆን በእናንተና ከናንተ በላይ ያለው ያን ያህል አይለያይም ምክንያቱም ይሄ እንትኑ ብዙ አልተቀየረም ሲስተሙም ሶሳይቲውም ያደገ ኮሚኒቲውም ምንም እንዳትጨነቅኛ ወደ ላይ ገባኝ የኛ ግን ለምን መሰለህ አንድ በስልክ ያደገ ጀነሬሽን ነው በጣም በስልክ ያደገ ጀነሬሽን ነው ማለት በቃ የመጀመሪያው ስልክ የመጣው እኮ እኛ ይሄ 11 12 13 ይሄ በቃ አለ አይደል ሰው ልክ ቲኔጅ እድሜ ላይ ስንገባ ስልክ መያዝ ጀመረ እኔ አስተሳሰብ 6 7 8 ምናምን እያልኩኝ ስመጣ በቃ ስልክም የተለመደ መጣ አሁን ለኔ ኦድ ነው አጎቴ ሲማወጣውና ሲም ሳወጣ ከሰፈሩ የመጀመሪያው ሶኒ ሲላይ ለኔ በጣም ኦድ ነው ገባ 11 22 ቤት ድሮ በጣም በቃ አሁን እዚህ 11 ቤት ስልክ ብትይዝ ለኛ ጀነሬሽን ትርጉም የለውም ገባ 11 ቤት ስልክ ይዞ 11 ቤት የሚያስኩኝ 80 ቤት የሚያስኩኝ ምንም ግን አሁን እኔ 11 ቤት ስልክ አለኝ እና ለስራ ተጠቀምበት ይሄ ሲም እንዴት አገኘው ምናምን ተብሎ ሰው ይጠይቀኛልና ለኔ በጣም ኢትስ ኦድ በቃ ምንም እንትን የለውም እና ይሄ ቴክኖሎጂካል አድቫንስመንቱ የኛ ጋር በጣም ሄደ ከዛ በኋላ እናንተው ይቅርታ አሁን ድሮ ስልኬ ላይ የማይሆን ነገር ነው እንደቀላል በቃ it's easy for me to get news በቃ መጽሐፍ ማግኘት ቀላል ነው የሆነ ነገር ማግኘት ቀላል ነው ግን ቤት ውስጥ ምናምን አሁን ይሄ ከሀያቴ ጋር ምናምን ድሮ እናወራ ነበር ከጎቴም ጋር ምናምን እናወራ ነበርና እሱ ለመጽሐፍ ያለው ቫልዩ እና ለኔ መጽሐፍ ያለው ቫልዩ አንድ አይደለም ቀባኔ ታብሌት ላይ ወይ ዋትፓድ አውጥቼ የማነበውን ነገር እሱ ዞሮ ሜክሲኮን ዞሮ ብሔራዊን ዞሮ እንደገዛው ሲነግረኝ ለኔ በጣም ኦድ ነው አትጋ ከተትከን ግን በጣም ነው ተናካው አይደለም አምስት ዓመት ነው አልሰራው ቲክቶክ ላይ ማለት ነው 5 ዓመት መረጃ ተሰራ የሆነ ዳታ ይኖርሃል ለምሳሌ ኦዲየንሱ ለምሳሌ ተመልካቹ ይመራሃል ወይስ ለምሳሌ ቫይራል የሚሆኑ እንትኖች አሉ ኒውሶች አሉ ተሰራቸው አሁን ብዙ ጊዜ እንመልከት ለምሳሌ አሁን this day የእስራኤል እና ያለው የፓለስቲን ግጭት ወዲያው ዓለም ነዋሴ ነው ጭንቅላት ይውስ የመጣልኝ ምክንያቱም ከዚህ በፊት የነበረ ሚሞ በጣም ገኖ ነበር በኒውስ ደረጃ ማለት ነው ሶ እነዚህ መጥፎ ኒውሶች የመሰማት ቻንሳቸው በጣም ከፍተኛ ነው ባድ የሆኑ ነገሮች ቀደም እሱ አሁን ሙሉ ያነሳው ነገር አለ አሪፍ የሆነ መረጃ 65 ሰው ወይ የሆነ ሰው ኢንጌጅ ያደርጋልና ወደዛ ሰው ሃያቅም አንተ በጣም ስፔሻሊ አሁን ሶሻል ሚዲያ ቲክቶክ ስለሆነ በጣም እንደዚህ አይነት እንትን ይመራሃል ሰው በጣም ይመራሃል ግን እኔ አይ ቲንክ ይሄ ስሜንም በደም ይሄ ስራ ስድጃለሁ ማለት ሙሴ ሰለሞን የሚለው ወጥቷል እኔም ቪዲዮ ይሄ ፐርሰናል ብራንዲንግ ገምቼበታለሁና እሱ በጣም ትልቅ ጠቅሞኛል በከማስበው ነገር እኔ ኢንፍሉዌንስ መፍጠር እችላለሁ ገባ አሁን ግዴታ ወደዛ ተወስጂ በዛ ነገር ቀደምም እንዴት በጥሩ በክብር ፌመስ መሆን በክብር ዝና ማግኘት ወይም ደግሞ ተወደ ለሚለው ነገር ያን ነገር አልፈልገውም እኔ ይሄ ቪውን ለማግኘት ኦር ቪዲዮ ቫይራል ለመውጣት ግዴታ ስለሆነ ነገር መጥፎ ማውራት አይተበቅብኝም ኦሬዲ ፕላትፎርሙ ጋር ካልጎሪዝሙ ጋር አካውንቴም በጥሩ መልኩ ያደገ ስለሆነ ሰውም ጋር ያለኝ ኢንጌጅመንት ጥሩ ስለሆነ ስለ ጥሩም ነገር አውርቼ ከሰው ያንን ቪው እና ያን አቴንሽን ማግኘት ይችላል አሁን ብዙ ጊዜ ችግሩ አቴንሽን አታገኝም ኦር ይሄ ቪው አታገኝም ሶ ያንን ቪው ለማግኘት ብለ እንደዚህ አይነት ነገሮችን እንሰራለን አሁን ለኔ እንደግል አሁን አንዱና ይሄ እኔ ደሩ ላይ ጎባይ ኢትዮጵያ ውስጥ ስላሉ ሴሌብሪቲዎች መጥፎ ማውራት አልፈልግም
ምክንያቱም ዞሬ እነሱን ማግኘት አይቀርም ነገር ገባ ተመሳሳይ ሰርክል ላይ ያለው የሆነ ሰው እንደዚህ ቺቲንግ አሊጌሽን የሆነ ሰው እንደዚህ መጥፎ ሰራ የሆነ ሰው እንደዚህ ያረገ የሚባሉ አንዳንድ ጊዜ ከማንም ቀድሞ ዜናና ፎቶ ሊላክልህ ይችላል የሆነ ሰው የሆነ ቦታ ያየ ነው የሆነ ሰው እንደዚህ ያደረገ የሆነ ሰው ዳውንፎል ምናምን ግን በዛ ሰውዬ ተጠቅመህ ያንን ሰውዬ በዛ ሰውዬ ክብር ወይ ደግሞ በዛን ሰው ያዋርደ ፌመስ መሆን በጣም ቀላል ነው ብዙ ሰው የሚያደርገው ነገር ነው በተለይ ዩቲዩብ ላይ ክሊክ ቤቶች ምናምን በጣም ያናዱኝኝ ያውን እሱ ነው ማለት ፐርሰናል ላይፍ እንዳለው አናስብም ያን ሰውዬ ሄደያንን ሰውዬ ስትሰድበው ያንን ሰውዬው ነገር ስታደርገው ፐርሰናል ላይፉንም እንደምትጎዳው አታስብም እንደዛ አይነቶችን ለማለት ሰው እኔ የፈለኩት ለምሳሌ ግጭቶች የሆነ አደጋ ያንተን ማይነካ ነገር አለ ኒውስ አሁን በባህሪው መጥፎ ነገር ይገናል ለምሳሌ አሁን ዓለምን ብንመለከት የጦርነት ዜና ሞር በጣም የእስራኤል ነገር ትኩረት ያደርጋል ያ ነገር ጦርነት ነው ብዬ አስባለሁ እንደሱ አይነት ነገሮች ሲሆኑ ሎካል ነው ያልሰራው ምክንያቱም ዳይሬክትሊ አፌክት እንደሚያደርገኝ ማለት እንዴት መሰለህ ሎካል አልሰራም ለኔም ስለሚያሳገኝ ስለሚያስፈራኝ ብቻ አይደለም ለትስ አሁን አማራ ክልል ጦርነት አለ ተብሎ አማራ ክልል የሆነ ቪዲዮ ሰርቼ ኢንፍሉዌንስ ቢያደርጉ ያንን ቪዲዮና ያ ሰው ይሄዶ ቢነካ ያ ነገር እኔም ጋር ደርሶ የኔም ቤተሰብ መንካት እንደሚችል አስበበታል ገባው ለምሳሌ ትግራይ ክልል የሆነ ጦርነት ቢነሳና አሁን ኢንፍሉዌንሻል አይደለም ቲክቶክም ሙሴ ሰለሞን የሚለው ነገር ትግራይ ክልል እንደዚህ ነው ቢሆን ነገር ሰርቼ በኔ በሰሩት ቪዲዮ ሄዶ ዛ ኢምፓክት እንደሚያደርገው አስባለሁ ሶ ምንም ነገር ምንም ቢሆን በተቻለ መጠን ሎካል ሆኖ መጥፎ ነገሮች ይችላል መስራት እስራኤል ቢሆን ችግር የለውም ዩቲዩብ ሲሆን ግን አይለይም ወይ ነው እኔ አሁን ዩቲዩብ ሲሆን ተምብኔሎቹ ምናምን አትራክት ማድረግ አለባቸው አሁን ቲክቶክ ስክሮል ነው የምታደርገው ገባ አሁን አንተ ስታሳድገው ምክንያቱም ምናያቸው በጣም ይሄ አሳማኝ የምንላቸው ትልልቅ ዜና የሚሰሩ ዩቲዩበሮች አሉ እንትኖች አሉ ሶ እነሱ ሲሆኑ ተምብኔሉ ካች ካላደረገ አይሰራምና እንደዛ ሲሆን አይለይም ወይ ምክንያቱም ወርደው አይተናል ብዙዎቹ እኮ እሱ ነው ማለት ምን መሰለሽ አንቺ የሰው ልጅ ቫልዩ በምትሰጠው ነገር ነው ሰው ልትስበው የምትችለው አንተ ምን አይነት ቫልዩ ፕሮቫይድ ታደርጋለህ ሰው ምን ነገር ይፈልጋል ያንን ቫልዩ የሚፈልግ ከሆነ ምንም ቢሆን ካንተ አይሄድም ሶ ያ ሰውዬ ይሄ ዜናው ኮንተንቱ ቫልዩ ቢኖረው ተምብኔል አድርጎ ሰውን መሳብ አይጠበቅበትም ነበር ሰውን ብዙ ጊዜ ዳውንፎል የሚመጣው ከዛ ነው ምለው ለዛ ነው ቫልዩ ካለው ኮንተንቱ ምንም ሰራ ምንም ያ ሰውዬ መታየቱ አይቀርም ሶ ኤኒ ታይም ፖስት ባደረክ ቁጥር ቫልዩን ፈልጎ ሰው ይመጣል ይከታተላል ተምብኔሏ እንዴት መሰል ቀደም እንዳልኩ አቴንሽን የምታገኘው በምንድን ነው አንተ በተምብኔል ከሆነ ነገ ተምብኔል ስትቀይር ይጠፋል አቴንሽን የምታገኘው በምንድን ነው በቫልዩ ከሆነ ቫልዩን ይዘህ ሄደ ተምብኔል የተበላሸ ራሱ ቢሆን ሰው ቁጭ ብሎ ላይ አይሽም ትልቁ ኢሹና ኢትዮጵያ ውስጥ ከሀገር ውስጥ ዜናዎች በተለይ ደግሞ አወዛገብ በጣም ብዙ ነገሮች ነው እኛ ሀገር ውስጥ የማያስማማን እንደምታውቀው ዜና ደግሞ ሁሉ ጊዜ ናሬቲቭ ይኖረዋል ገብቷል ለምሳሌ በክሊክ ሬት ሰዎች ከፍተው ብቻ እንዲያዩላቸው የሚፈልጉ ሰዎች አንዱን ጠላት አንዱን ወዳጅ ያደርጋል ገብቷል አይደል ሰው ምንድነው የሚፈልገው ይከተላሉ እንጂ አንተ እንዳልከው ቫልዩ ያያዩ at the same time ደግሞ እኔ ኮንቴንት ከሚሰሩት ሰዎች በላይ ኢሹ ያለኝ ከማጋ እንደሆነ ታውቃለህ ከኦዲየንሱ ጋር ሁሉም ሰው ሀሜት ነው የሚወደው ሁሉም ሰው ተራዋሪዎች ያስደስታል ሁሉም ሰው አሁን ያለንበት ዝብርቅርቅ ውስጥ እያተረፈ ነው ገብቷል ሶ የሆነ ሰው ቤት ውስጥ ቁጭ ብሎ ሰዎች ይሄንን ይወዳሉ ብሎ የውሸት ዜና ቢሰራ አንቺ እንዳልሽው ተምብኔሎቹን ቢያጋነን ሃይማኖት ዘር ህፃናት ምንድነው ለጎዳ የምችለው ነገር ብሎ ላይ ያስብ ይችላል ይሄ የጥቂቶች ስራ በእርግጠኝነት ምን ያለ ዩቲዩብ ፔጆች አሉ ኢትዮጵያ ውስጥ በጣም ጥቂት ሰዎች ናቸው ገብታል በህግ በመናን ልትቆጣጣራቸው ትችላለህ ከየት ሀገር ነው የሚለቀቁት ማን ነው የሚሰራው አቁመውታል አይደለም ሰሞን እንደውም ካስተዋልክ በውሸት ከባሏ ጋር ተያዘች ከመናምን ጋር ተያዘች ድራማ ነው አርቲስት ተቀጥሮ ነው የሚሰራው እነሱን ቪዲዮዎች ካየከን በቀን ውስጥ 500 600 ሰዎች ያዩዋቸዋል ሶ እኔ እንደውም ሁሉ ጊዜ የምንጨነቀው ምንድነው ልጆቹን የምንፈጥራቸው እኛ ነን ተመልካቹ ነው ገብቷል ደንሳም የሚከተላት ሰው ካለ ሰድባም የሚከተላት ሰው ካለ አው ሶ ልክ ነው እሱኛው ነው ንቀደም የሚያልኩ እንደውም ከቫልዩ አንፃር እሷን ነው ካንተ ላይ ያለው ምለው እንደው ታውቃለህ በጣም የሚገራርም ስራ የሚሰሩ ሰዎች ዞር ብሎ የሚያያቸው ሰው የለም ሰው እሱን በምንድነው መቀየር የምንችለው ትልቅ ራስ ምታት ነው ሶሳይቲ ቀደም ያልኩ ኦሬዲ አሁን ለኔ ትልቅ ይሄ ማርኬት ፈጥሮልኛል ብዬ ማስበው እሱ ነው ያልኩ ለዛ ነው ማለት ሰው ያንን ቪው እና ያንን እንት ለማግኘት ብሎ ኮንተንት ክሬተሮቹም ወደዛ ስለተቀየሩ እንደግለ ቢጠይቀኝ ቀደም እንዳልኩ ኦሬዲ አሁን ጥሩም ነገር ሰርቼ ሰው ስለማይ ነው ሶሳይቲውን ደግሞ ማለት ነው እኔ ከይቅርታ ጋር መቀየር እንችላለን ብዬ አላስብም ምክንያቱም አደን ደደደ ምንም ብሎ የሚሳደቡን ሰው አሁን ላይቭ ላይ የሚሳደቡ ሰዎችን አይተኮነ በቃ ዘር ብሔር ሃይማኖት ይሄ ሞራል ሴት አትልም ወንድ አትልም እና የሚሳደቡትን ሰዎች ቁጭ ብላ ላይቭውን ስታይ 10 ምናምን ሺህ ሰው ያዋል 10 ምናምን ሺህ ሰው ምንድነው ነው ገባህ አይደለም ማለት ሶሳይቲ እንደ ማህበረሰብ የሆነ ቦታ ፌል ያደረግንበት እንትን አለ እኔም አሁን ዜና ስለሆነ ነው እንጂ የኔም በጥሩ ይታያል ይሄ
ግዴታ ቫልዩ አሁን መንገድ ተዘጋ ከሆነ መንገድ መዘጋቱን ማየት ስላለብህ ገብተህ ታየኛለህ ነው እንጂ ከዚህ ኮንተንት ውጪ ይሄ ነሰሲቲ ባልሰራ ሰው ያየኛል ብዬ አላስብም። ቲጂ እንዳለችው አንድ መጠየቅ የምፈልገው ነገር ምንድነው ታውቃለህ? ቲክቶክ ያው አልጎሪዝሙ ይገባናል፣ ራንደም ነው። ከዛ በኋላ ያንተን ቪዲዮዎች የሚያዩ ሰዎችን ደጋግሞ ይልክላቸዋል፣ ያቀናል። እንደ ኮንቴንት ሰሪም ያውቃል፣ እንደ ተመልካችም ያውቃል። አት ዘ ሴም ታይም ለምሳሌ ሙሴ ሰለሞንን ዩቲዩብ እንውሰደው። Do you think it's going to be functional? ለምን መሰለህ? ዩቲዩብ ላይ ቫልዩ ፈንክሽን ላይ ያደርግ ይችላል። ገብቷል? የአልጎሪዝሙ ታይፕ ዩቲዩብ ላይ የሚለይ ነው የሚመስለኝ። የሚታይበትም ደረጃ ስጀምር ዩቲዩብ ላይ በጀምር እኔ በጣም ፌል የሚያደርግ ነበር። አሁን ግን በገለብጠው በእርግጠኝነት እዛ ገልብጬ መሄድ እንደምችል አስባለሁ። እኔ ያ እንዴት ብዬ እንደማስረዳ አሁን ለምሳሌ ቃና አለ አይደለ? ቃና ዩቲዩብ ላይ ሌትስ ሴይ አንድ ዛራና ቻንድራ ነበር የሆነ ሰዓት በጣም እንትን ይወጣ ዛራና ቻንድራ ሰው ገብቶ ዩቲዩብ ላይ የሚያየው ተምኔሉን አይቶ አይደለም ገባ ኦሬዲ ኮንቴንቱን ፈልጎ ነው ፊልሙን ሰተኸው ምን ቫልዩ ፕሮቫይድ እንደምታደርግለት አይቶ ያንን አሁን ዩቲዩብ ላይ ራሱ አሉ የዜና እንትኖች እኮ በስነ ስርዓት ይሄ ዜናውን ቁጭ ብሎ ሰው የሚያያቸው ግን ይታያሉ በዛልክ በዛልክ የሚታዩን ኢትዮጵያ ውስጥ ትላልቅ የሚባሉ አሁን በየሰው ዩቲዩብ ቤት ይሄ ስም እንደዚህ ይሄ ቻናል ብለን ከምንጠራው ከፍቶ አንዳንድ ሰዎች ዝም ብሎ ተምኔል ሳያዩ ዛሬ መለቀቀ እንትና ብለው ከፍቶ የሚሰሙ ሰዎች አጋጥሟቸው ያውቁ እኔ ደግሞ እነሱ ራሱ ወደዛ እየገቡ ነው ብዬ ነው ወደዛ ገቡና ሰፖርት አያረግም ማለት ነው ኦዲየንሱ ነው ጥያቄ እኔ ደግሞ መሰል የተለየ ቻሌንጅ ይሆናል ብዬ የማስበው ቀደም እንዳልከው ፈልጎ የሚሄድ ሰው ዜናን ከናሬቲቭ ጋር ነው የሚፈልገው የሚጠላውን ነገር እንድታጥላላለት በሱ አንግል ነው ያንተ ፎርማት ደግሞ እሱ አይደለም ገለልተኛ መሆን ነው የምትፈልገው ዜናዎችን ማጣራት ትፈልጋለህ ሳይድ መያዝ አትፈልግም ዩቲዩብ ላይ ይሄ ነው ያለው ትልቁ ኢሹ ምንድነው ታውቃለህ ሰዎች የሚፈልጉት አንድ ነገር አለ የሆነ ቻናል ላይ በየቀኑ ገብተ ደጋግመህ የምትይው ድሮ ታስተውሳላችሁ ልጅ ሆነ አባቶቻችን እንደሚያረግ 11 ሰዓት ላይ ይጠብቁና ጀርመን ከፍተው እንዲይዘው ቻናሏን ይጎረጉራሉ ናሬቲቭ ነበረው ገብቷል ያንን ዜና የሚፈልጉበት ምክንያት ነበራቸው ይሄኛው ሳይድ ያንኑ ዜና ለራሱ እንዲመች አድርጎ ያቀርባል ገብቷል አንተ ደግሞ ይሄን ከስሜት አንፃር ያቀርብልሃል that's why በጣም ኤቲካል መሆንና ቫልዩ ሆነ እናስባለሁ መሰለህ እሱ ፐርሰናል ኦፒኒየን ግን እዚህ ላይ ምን እንደሆነ ታውቃለህ ቲክቶክ ላይ ያለውን ኮንተንት እንደዚህ ተፈጠረ ዩቲዩብ ላይ በገለብጠው ላይ መጣ ይችላል ግን የዘቱን ሳልቀይረው ነገር ግን ለዩቲዩብ እንደሚሆን አድርጌ ሞዲፊኬሽን ተሰጥቶ that's the point ለዩቲዩብ እንደሚሆን ማድረግ ነው ማድረጉ ሲሆንሽ ግን ለፕላትፎርሙ እንደሚፈልገው ሪኳየርመንት ነው እንጂ ሰው ጆሮ እንደሚፈልገው አይደለም አሁን ለምሳሌ ዜና ልሰራ እችላለሁ ዜናውን ስራው ናሬቲቭ ይዤ ከምሰራው አሁን ለምሳሌ የሆኑ እንደዚህ በስም የሆኑ ቻናሎች አሁን የኔ ኮንተንት ዩቲዩብ ላይ በገለብጠው ምንም ማድረጉ ይሆናል let's say የቲክቶክ ላይ የ50 ሰከንድ ያን ደቂቃ ከ30 ሰከንድ ቪዲዮ ፖስት ማድረግ ከሆነ ያንን ያን ደቂቃ ከ30 ሰከንድ ሰው ደስ የሚለው ነገር ምንድነው ይሄንኛው ማካል እንደዚህ ያለ ይሄንኛው ማካል እንደዚህ ብሏል እዚህ ጋር እንደዚህ ተፈጥሯል እዚህ ጋር እንደዚህ ተፈጥሯል የሚለው ነገር ሶ ያንን ወደ ቲክቶክ አድርገ በደም ፍትፍት ያለ ይሄ ዝርዝር መረጃ ዲቴይል ሊሆነ let's say አሁን ለምሳሌ ስለ እስራኤልና ስለ ፓለስታይን ከሆነ አሁን የባልከበት እንትን ሲሆን let's say ተከፍሏል አይደለ ክርስቲያንና ሙስሊም ተብሎ ዓለም ክርስቲያኑ ወደ እስራኤል ይሄዳል ሙስሊሙ ወደ ፓለስታይን ይሄዳል ከዛ በኋላ ክርስቲያኑ እስራኤልን ሰፖርት የሚያደርገው ሚዲያ ይሰማል ሙስሊሙ ፓለስታይንን ሰፖርት የሚያደርግ ሚዲያ ሁለቱን ኦዲየንስ ደግሞ ጋዘር ልታደርግ የምትችለው የክርስቲያኑንም ሳይድ የሙስሊሙንም ሳይድ አንድ ላይ አምጥተህ ይሄ በደንብ ዝርዝር ዲቴይል ይሄ እንዴት ቢል አስረዳ ገብቶኛል ኢንፎርሜሽኑ እስራኤልንም ሰፖርት ያደርግ ተራል ሰፖርት ማድረግ ሲሆን የእስራኤልንም ሳይድ ታወራለህ ምክንያቱም አሁን ችግሩ ምንድነው ዩቲዩብ ላይ አንደኛውን ሳይድ ስለማይወራለት የኔ ሳይድ አልተወራልኝም በቃ ሳይድ ይዟል ያንተንም ሳይድ እስራኤል እንደዚህ ብላለች ፓለስቲን እንደዚህ ብላለች ገባ እንደዚህ ከባህሪያችን አንፃር እንዴት ታያለህ አሁን ለምሳሌ ቲክቶክ አንደኛ ሰዎች ይወደቱት ለምንድነው አሁን እነ ቲክቶክ ኔትፍሊክስ ምን ያለው ኢምፓክት ያለው ሰዎች አጫጭር ነገር ነው የሚሉት አሁን ያንተ ዜናዎች በጣም ሰው የሚመቸው ለምንድነው ከአንድ ስክሮል በላይ ነው መነግረን ይሁን አንዳንድ ነገሮች ፌስቡክ ላይ ይጽፋሉ ከአንድ ገጽ በላይ ሲሞር የሚለው ካለ ሰዎች ሲሞር አይሉ ስለዚህ መረጃውን ሚዛናዊ ለማድረግ የሁሉንም ሳይድ ሐሳብ ለማሟላት ስትጥር ኮንቴንት ይረዝማል ሶ በረዘመ ቁጥር ደግሞ የተመልካች ቁጥር ከባህሪያችን መሰላቸት አንፃር ነው ካንተ ኮንቴንት ጥራት ችግር አይደለም በቃ ስልቹ ከመሆናችን አንፃር ሰዎች ኢግኖር ያደርጉ ይሄዳሉ ገብቷል ሰዎች ኢንጌጅመንታቸው በቀነሰ ቁጥር አልጎሪዝሙ ነው አብሮ የሚከተለው ገብቷል ሪአክሽን ይቀንሳል ኮሜንት ይቀንሳል ምናምን ሶ ለዛ ሲባል የሚከፈለውን ዋጋ ለመክፈል መዘጋጀት ነው ለምን ቲክቶክ ላይ እንዳልከው ገንዘብ አይከፈልም ኮንቴንት በመስራት ብቻ ኤክሰፕት የሆነ ፕሮሞሽን ካልሰራ ወይም ላይቭ ካልገባ ወደ ዩቲዩብ ስትሄድ ግን
ሞኔታሪ ቫልዩ ግዴታ ነው እዚህ ጋር ግን ሳስቆም አሁን ቅድም እናንተም ያላችሁት ሰውን የሚፈልገውን ከሰጠው ምንም ደቂቃ ማየት ይችላል ፕራንክ ምናምን አሁን ይሄ የሚባል ከሚስቱ ጋር let's say ይሄ ሰው የሚፈልገውን ተምብኔል ምናምን እነሱ ቪዲዮዎች አይታችሁ ከሆነ 20 ደቂቃ 30 ደቂቃ ምናምን ናቸው ከቺት ታረግብኛ ስኳት ምናምን የሚሉ ቪዲዮዎች ቫልዩን ታጣላህ እሱ ጋር ኮኔ ችግር ነው ታጣላህ ቫልዩ ካጣ ችግር ነው ሐሳቤ ቫልዩን ታጣላህ አይደለም እነዛ ቪዲዮዎች ሰው ያያቸዋል let's በአንድ ቀን 500 600 ይታያል ስቲል ግን ደቂቃቸው 20 ምናምን ሰው የሚፈልገውን ነገር ከሰጠኸው ረዝሞ ላይ ይችላል ተራ ወደ ተራ ጉዳዮች ይወስዳል ነው ማለት ሰው ለተራ ጉዳዮች ረጅም ጊዜ ያባክናል እኮ ለተራ ጉዳዮች ረጅም ጊዜ የሚያባክኑ ኢንተረስትድ አድርጎ ስለሚያቆዩ ነው ይሄንኛውንም ዜና ኢንተረስትድ አድርገ ማቆየት ከቻልክ የሚለው እኔ ግን ኢንተረስትድ አድርገው ስለሚያቆዩ ነው በያላም ሙሴ ለምሳሌ የሁለት ባልና ሚስቶችን ገመና ታሪክ እየተቀያየረ ዛሬ ሌላ ሴት ነው ቺት የምታረገው ያኛው ይያልክ እየቀያየርክ የምትየው ከሆነ የኮንቴንት እኔ ተምብኔሉን አውቅ ያውቀዋለሁ በቃ ነገረህ እኮ ተያዘች አይደል የሚያየው ሰውዬ ግን ማለት ነው አሁን ምን ልታረግ ነው እቺ እንትን እያለ ስቲል ኢንጌጅ ያደርጋል በመጥፎ ኢንጌጅ ያደረከው ነው መጥፎ ነገሩን ተጠቅመበት ኢንጌጅ እንዲያደርግ ያደረከው እንጂ ስቲል ሰውዬው አይጨርሰውም 20 ምናምን ደቂቃው እኔ ደግሞ ተራ መሆኑ ለተራ ጉዳዮች መሰጠቱ ነው እንጂ ማለት ነው መጨረሱ ራሱ ኮንቴንት ላይ አይደለም ቤዝ የሚያደርገው እኔ ደግሞ መሰጠቱ ግን አግኝተዋል ነው አናውቁም ነገር ለተራም ሆነ ለጥሩ ነገር ተሰጠ ሰውዬው መሰጠት አለው አይደል ፕላስ ደግሞ እኔ ያው መስማማው ለምሳሌ ሰው ነው ሊድ የሚያደርግን ተስማማን እኮ የሚወቅሰውም ሰው ነው ኦዲየንሱ ነው ከዛ የሚጸየፈውም ነገር ይሁን ሰው ነው የሚፈልገውም ሰው ነው እንዳለው ዩቲዩብ ላይ እንደሚፈልገው ኮንቴክስት እንደምንም እዚህኛው ሳይዱን ከዛ እንዳለው የተፋቱ ከዛ ሚስጥር አወጣው ቃናን ሻወር ቤት ስትገባ ምናምን የሚሉት አይነት ዜራዎች ማንኛውንም ስራ ያያሉ ሰዎቹ at same time ደግሞ ይወቅሳሉ ማለት የትኛው ጋር ግሩፕ ወይቱ ጋር እንዳለ ማላቅም ይወቅሰው እና እሱም እንደሚለው ለምሳሌ እንደሚፈልገው መስጠት አለበት ግዴታ ምክንያቱም የዩቲዩብ አልጎሪዝም እንዳለው ነው አልጎሪዝሙ የቱ ጋር ነው ያለው ህዝቡ ነው ሊድ የሚያደርገው ግን አሁን ለምሳሌ ከምን አንፃር በምሳሌ ላስረዳ አካሊና አካሊ ተፋቱ የሚል ቪዲዮ አለ 20 ደቂቃ ነው at the same time ደግሞ አንተ ከቫልዩ አንፃር ትዳርን ከፍቺ ጠብቆ ለልጆች በሚጠቅም መልኩ ማቆየት የሚል ቆንጆ አድርገህ ኮንቴንቱ ጥያቄ የሌለበት ኮንቴንት 20 ደቂቃ ስራ በሁለት ቪዲዮዎች መሃል ያለው ልዩነት ቅድም ባልኩ ውስጥ ሰዎች ለሆነ ተራ ነገር ጊዜ ያላቸው አይሰለቹም ትምርት ሰዎች ይወዳሉ አሁን ካይ ይጠቅማል አይደል ትምርትን ሰዎች ወደውት ነው ብዙ ጊዜ የሚከታተሉት ጠቃሚነቱ በትመልስልኝ እሱ ካነሳው ጋር ማለት ነው እንደ ትውልድ ነው የምጠይቀህ የኛ ታናሽ አይደለ ለምሳሌ አሁን ቲክቶክ ባለፈው ሙሉ አንድ ፖስት ያደረገው ነገር ነበር መሬት መንቀጥቀጥ ላይ ኢንስታግራም ሰዎች ዝም ብለዋል የሚል ጽሁፍ ማለት ነው ኢንስታግራም ላይ ምንም ነገር ብዙ ስድድብ አታይም ወደ ቲክቶክ ስትመጣ የሆነ የሞረድ ነገር ይታያል ብዙ ነገሮች እናያለን ፌስቡክ ላይ ስትመጣ የራሱ የሆነ ነገር አለው አይደል በአንተ ትውልድ ለምሳሌ በጣም አብዛኞቹ ደስ የሚሉ ልጆች አሉ አንዳንዴ ደግሞ የእናት ወርጅን ጉርጉር በጣም ገጋጥ ወጥ የሆነ ማይረባ ነገር የሚሰሩ አሉና ፐርሰናሊ 5 አመት ሰሰር አንተ ተጠቀምከው ጥቅም አለ ፐርሰናሊ ዝናጊንታበታል ጥሩ ነገሮች ቢዝነስም ልሰራበት ትችላለህ ግን እንደ ሀገር ደግሞ ቲክቶክን ዝም ብለ ፕላትፎርም ላይ ብታስቀምጠውና አሁን ይዘጋው ያይዘጋ ብዬ ብጠይቀህ ጎርቶናል ወይስ ተጠቅሞናል ብለህ ታስባለህ ማንን ነው ቲክቶክ ነው እንዴት በሁለት መንገድ ነው ማየው አንደኛው በጣም ጎርቶናል ብዬ አስባለሁ የጎዳ መንገድ ደግሞ ምንድነው እንዳልኩ ዲሴንትራላይዝ አረገ ስለዚህ ሰው የፈለገውን ነገር ፖስት ማድረግ ይችላል ከዛ በኋላ ደግሞ ስልክ ላይ ያለ ነገር ስለሆነ በቀላሉ ነው ፖስት የምታረገው የሚያልፍ ዲው ፕሮሰስ የለም ምን ነገር ፖስት ታረግ የሰማን ዛሬ ላይ ትክክል ነው ብለህ የምታስበው ነገር ፖስት ስለምታረግ ሰውም ደግሞ ስለሚያው ይስተበታል ነው let's say ፖስት ስታረግ አባቴ ወይ እናቴ ወይ ታላቅ ወንድምን አሳይታ አይደለም ፖስት የምታረገው ስለዚህ ይሄ ነገር ትክክል ነው ወይስ ትክክል አይደለም የሚለው ነገር በእነሱ ስር ስለማያልፍ ያ ነገር እንትን ይላል ከባህሉ ይወጣል ምክንያቱም ቲክቶክ ኢንተርናሽናል ኮንተንት ነው አንተ ጋር የሚመጣው ውጭ ሀገር ዌስተርን የሆነ ካልቸር ኢትዮጵያ ውስጥ ታዩና ያን ዌስተርን ካልቸር ልትገለብጠው ስትሞክር በኢትዮጵያ አሁን ለምሳሌ አለባበስ ብትል አወራር ብትል አመጋገብ ብትል ያንዳንድ ሁኔታዎችን ብትል በፍጹም ማሄድ ነገር ነው ገባ አሁን ለምሳሌ ውጭ ሀገር ላይ አባትና ልጅ የሚወራበትና ኢትዮጵያ ውስጥ አባትና ልጅ የሚወራበት ልክ አይደለም ውጭ ሀገር ላይ አለባበስ የሚለበስበትና እዚያ ሀገር የሚለበስበት አንድ አይደለም ውጭ ሀገር ላይ ሰው እንደፈለገ የሚንቀሳቀስበትና እኛ ሀገር የሚንቀሳቀስበት አንድ አይደለም ከዛ አንፃር ሁሉንም ነገር ለመገልበጥና አንድ ጊዜ መሰልጠንም እንደ ስልጣኔም ስለምናየው እየሳተን መጣን ፈር እየለቀቅን መጣን ቤተሰብ ፋሚሊ ቫልዩ ተጎዳ የጓደኝነት ነገር እየተጎዳ መጣ ይሄ እንዳልከው ስርዓት አልበኝነት እየሰፈነ መጣ
ከዛ በተጨማሪ ደግሞ ጠቅሟል ብዬ የማስበው ደግሞ ከምን አንፃር እንደሆነ ታውቃለህ እድል ያላገኙ ሰዎች በጣም እድል ያገኙዋል ቲክቶክ ላይ በጣም ብዙ እኔ በጣም የእውነት በቃ አድማየር ማረጋቸው ሰዎች አሉ ሲኒማቶግራፊ ላይ የሚሰሩ ካሜራ ላይ የሚሰሩ ጽሁፍ ላይ የሚሰሩ አክቲንግ ላይ የሚሰሩ በቃ አንዳንዳውን ከቲክቶክ ወጥተው የሆነ ነገር የጀመሩ ሰዎች አሉ ማለት ከቲክቶክ ወጥቶ ዳይሬክቲንግ ላይ ጎበዝ የሆነ ልጅ አለ ከቲክቶክ ወጥቶ ካሜራ ትልቅ ክሊፕ የሚሰሩ ሰዎች አሉ ገባ እና በዛ ልክ የሆነ ፖቴንሻሉን አውጥቶታል ብዬ እንዳስብ አደረገ at the same time ደግሞ የተበላሸውንም ነገር ያጋልጦልናል ብዬ ነው ማለት በዚህ መጠን ታመናል ወይ በዚህ ነገር ያሳሰብ ውድቀት ውስጥ ነን የሚለውን ነገር ቲክቶክ ባይኖር አትየው ሶሻል ሚዲያ ባይኖር ነው አትየው ተመስማማው ማለት ነው አልጎሪዝሙ የሚባለው ሲስተም አይደለም ሰው ነው እኛ ምን ናየው ሰዎች ነን አልጎሪዝም ማለት አይደለም ኮዳስ አጋልጦናል ማለት ነው አልጎሪዝም ለምሳሌ ይዘጋ ቲክቶክ ይዘጋ ብዙ ፕላትፎርሞች አሉ የሰዎችን ኢቪል ሳይድ የምናይበት በጣም አስቀያሚ ቢሄቪራሊ በጣም ሮንግ የሆነ ነገር እንደ ሶሳይቲ የምናደርግባቸው ፕላትፎርሞች አሉ አባጠቃላይ ግሎባላይዝድ የሆነውን ነገር እናቁም ካላልን በስተቀር ማለት ነው እንደዛ ከሆነ ደግሞ በምን አይነት ወይ ሊስተካከል ይችላል ምክንያቱም ራሳችሁ ሁሉም ሰው ራሱ ላይ ካልሰራ በስተቀር በምንድን ማለት የምታየው አንተ ነክ ምትሰራው አንተ ነክ እና ምን እንጥፋ እኔ ቲክቶክ ይዘጋ ሰው ሲል ማስበው ማለት ነው ኃላፊነት ላይ እየሰጠን ይሄ አበሻ ሪስፖንሲቢሊቲ መውሰድ አይፈልግም በቃ እንቅፋት መታይ ነው የምትለው እንጂ እንቅፋቱን መተውት ምናን አይደለም ገባ ቲክቶክ አይደለም ችግሩ እኛ ነን ችግሩ yes እኔ ነኝ እንጂ ችግሩ ቲክቶክ ምንም እኮ አላረጋም ቲክቶክ it's just a platform የሆነ ወደ መንገድ አልመራኝም የራሴን አወጣኝ ነው ፕላስ ደግሞ መሰለሰው ያልገባው ትልቁ ሚስጥር ስርዓት አልበኞችን እኛ ነን የምናነክሳቸው the moment ይሄ የማይረባ አንተም ማትረባ አንተ ተሳዳቢ ያልከው እንዲታይ እየገፋው ነው ስለዚህ የማይረቡ ጉዳዮችን የማይረቡ ምንላቸው ሰዎችን ወይም ደግሞ ባህላችንን ሃይማኖታችንን ሀገራችንን አበላሽብን ብለን ምንበሳጭባቸውን ሰዎች አስተያየት በሰጠናቸው ቁጥር እንዲታዩ እየገፋናቸው ነው አልጎሪዝሙ የሚረዳው ይሄ ሰው ያነጋግራል ማለት ነው ብዙ ሰዎችን ሐሳብ እንዲሰጡ አስገድዷል ብሎ ነው የሚያየው ሶ እኔ እጅ ላይ ነው ያለው ማለት ቲክቶክ እንዲዘጋ መጠበቅ አይደለም ያለብኝ ሶ አንድን ባለየ ሳይው ዘለዋል እንጂ አስተያየት አልሰጥም that's the mechanism ከዛ በተረፈ በጣም ብዙ ፕላትፎርሞች ሊመጡ ይችላሉ ዘግተህ የምታስቆማቸው አይደል ራሳችን ላይ ነው መስራት ያለብን እንጂ መጠቆም ስለምንወድ ነው ራሳችንን ማስተካከል